አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ ከባለፈው የቀጥል ትረካችንን እንቀጥላለን። ወርቁን ማሰረቀው ክፍል 5። ሄሎ ፈሪሁ ሐሰናት ነኝ። በአላህ አንድ ሰዓት ላይ ነይ እጠብቅሻለሁ። ሸጎሌ ስትደርሺ ደውዪልኝ ብላ ስልኩን ዘጋችው። ስልኩን እንደዘጋችሁ ከእንቅልፌ ተነስቼ አንዳንድ ነገሮችን ከእናቴን ረድቻት አንድ ሰዓት ሲል ከቤት ወጣም። እንዳይከፋት ብዬ ነው የሚሄደው። የሸጎሌ ታክሲ እንዳያስኩኝ ደወልኩላት እና የምወርድበትን ምልክት ነግራኝ ሰፈራቸው መታጠፊያ ጋር እንዲጠብቃት ነገረችኝ። ታክሲ ውስጥ ሆኜ ጭንቅ ይለኛል። ድብርቱ አልለቀቀኝም እና ሐሲና ሰፈር መታጠፊያ ልደርስ ስቃረብ ደወልኩና ወጣችልኝና ገና ስታየኝ አዝጋ ቤላ የተጠመጠመችብኝ። ዱረ ያወጣችልኝ ስም ነበረ። ዛሬ ትዝ አላት። እኔም ያቀፍኳት ወይ ቲማቲሜ አልኳት። ቲማቲሜ ያልኳት ስትናደድ ስትደነግጥ ጉንጮቿ እንደ ፍም እሳት ስለሚቀሉ ነው። ሐሰናት እጅን ይዛ ወደ ቤታቸው አቀናን። ገና ሰዓቱ ከጧቱ 1 ሰዓት ከ15 ነበረ። የቤታቸው ድባብ ገና ከውጩ ያስታውቃል። 2 ትላልቅ ድንኳኖች ተተክለዋል። ሴቱ ወንዱ ይተረማመሳል። አንዱ ደህና አደርሽ ሙሽሪት እያለ ይስማታል። ግርግሩ አልፈን ወደ ውስጥ ገባን። 3 ጓደኞቿ ቤቱን እያስተካከሉ ነበር። ባለሳሳት ሚዜዎቿ ናቸው መሰለኝ። እጃቸው ላይ የተሳለህና በጥቁር ቀለም የሚያምር ስዕል ይናገራል። በፈገግታ ተከፈሉኝ። እያንዳንዱ ተራ በተራ አስተዋወቀችኝ። መጨረሻ ላይ የታወኳት ልጅ ሀፍሳ ትባላለች። ገና ስታየኝ እውነትን ፈሪሂ አዳሯን ሙሉ እኮ ነው ስላንቺ ስታወራ ነበር እያለች አቀፈችኝ። ትንሽ ከተቀመጥን በኋላ ለመቀላቀል ያህል መጥረጊያ አንስቼ መጥረግ ጀመርኩኝ። ብዙም ሳልቆይ ሐሰናት ወጣችና ዲኮር እንዲሰራ ጠይቃኝ ወደ ድንኳኑ ሄድን። አንድ ወንድና 2 ሴቶች ነበሩ። የስማቸው ወረቀት ከአንዷ ተቀብያትና መጀመሪያ የሷን ስም ለጠፍን። መልካም ጋብቻ ለወይዘሮ ሐሰናት ከማልና እጅ ላይ መቅረቱ ይዤ ደረኩኝ። አቶ አሜር ሀጂ አብራር ይላል። አይኔ ማመን ተሳነው። አይ ሌላ አማር ነው ብዬ ለራሴ ነገርኩት። ሀጂ አብራርስ እንባይ ሳላስበው ጠብ አለ። ሐሰናት ወንበሩ ላይ ሆና አረ ፈሪሁ ስጪኝ አለችኝ። እጅን አልንቀሳቀስ አለኝ። ያንቀጠቀጠኝ ጀመር። እዚያው እንደቆምኩኝ አማር ደወለ። ንቀቱ ገረመኝ። ከ20 ጊዜ በላይ ደወለ። አላነሳሁትም። ከሐሰናት ጋራ ድንኳኑን ዲኮር ከጨረስን ወደ ቤት እንደገባን ስላመመኝ እንዲሄድ እንድትፈቅድልኝ ጠየቋት። እንባዋ እየመጣ ለምን ፈሪሁ ደብሬሽ ነው አለችኝ። አይኗ እንባ እያቀረረ ለረብሻ ስላልፈለኩኝ ቀረው። እየመረረኝ አኩት ትል ነበር አያቴ ዛሬ እኔ ላይ ደረሰ። 4 ሰዓት ላይ ሐሰናት ሰርፕራይዝ ብላ የሚያምር የፕሮቶኮል ልብስ ይዛ መጣች። ምንድነው ሐስኒ አልኳት። ላንቺ ነው ፈሪሁ። ድንገት ፕሮቶኮል ለቅሶ ገጠማትና ወደ ባቲ ሄደች። ስለዚህ አንቺን ተካው። ግን የአላህ ስራ አይገርምም አለች። አይኔን እያየች ሳላስበው ባይ መንታ ወረደ። ያስለቀሰኝ የኔ ማጀብ ሳይሆን አማርን እኔው ቆሜ መዳሬ ነበረ። ወይ ጉድ! ምቀኛ ከሩቅ አይመጣም። እንቢልላት አልችልም። ምን ላድርግ? ሳልወድ በግዴ ፈገግ እያልኩኝ ተቀበልኳት። እንደሚያምርብሽ አልጠራጠርም። ፈሪሁ በተጣጣቢና ነይ ብላኝ ልትሞሸር ገባች። እንደ ድንገት እናቴ ደወለች። ሃሎማ አልኳት። ሳግ እየተናነቀኝ ውድ የአማር ቤት መጥቶ ነበረ እና የት እንደሄድሽ ስነግረው እየበረረ ወጣ። ከደወለልሽ አንሽለት የሆነ ነገር ሳይኖር አይቀርም አለችኝ። ጭንቀት በተሞላበት ድምጽ። እዛ በቆየሁበት ክው ብዬ ቀረው። አማር ለምን ወጣ? ምንስ ፈልጉ? ስልክ የጠራ የማላውቀው ቁጥር ነበር። አንስቼ ሃሎ አልኩኝ። አማር ነበር። ፈሪሁ አሁኑን
ወደ አስፋልቱ ነይ በአላህ ይይሻለሁ እምቢ እንዳትይ ብሎ ዘጋው። እኔም ስላላስቻለኝ ለሐሰና ሰው ላገኝ እንደሆነ ነግሬያት ወጣሁ ብያት ወደ አስፋልቱ ወረድኩኝ። አስፋልቱ ከነ ሐሰናት ቤት ብዙም አይርቅም። ወዳውኑ ደረስኩኝ። ፊት ለፊት የሀጂ መኪና አየሁት። አማርም ክላሲካል ሲያደርግ እርግጠኛ ሆኜ ወደ መኪናው ሄድኩኝ እና ከኋላ ወንበር ገባሁ። መኪናውን የያዘው አማር ነበር። ዞሮ እንኳን አላየኝም። ፈሪሁ የማይፋቅ ስህተት ሰርቻለሁ። ወላሂ አንቺ ታማኝና የተከበርሽ ሴት ነሽ። ሁሉም ጥፋት የኔና የቤተሰቤ ነው። ወርቁ ተገኘ ብሎ ቁና ተነፈሰ። ሲቀልድብኝ ስለመሰለኝ በእናትህ አሜታ ተኩሃ ለምን አትወኝም? በቃ በጋብቻ ያልታሰረች ፍቅር ዋጋ ቢስ ናት። ደሞ ዛሬ ሰርግህ ነው። ግን እኔ የምናደደው በምን እንደሆነ ታውቃለህ? የሙሽሪትህ አጃቢ ሁኜ ያንተ ፊት እያየሁ መሀሌ ነው የሚያበሽቀኝ ብዬው ለወርድ ስል አማር ፈሪሁ ብሎ ንግግሩን ከተለ። ሐሰናት ጓደኛሽ መሆኗን እናትሽ ናት የነገረችኝ። ለሁሉም ነገር መታገስ ነበረብኝ። ብቻ እንጃ ሆነ። ግን ዛሬ ሐሰናት ጋር አልመጣም። እግሬ ወደ መራኝ ሄዳለሁ አለኝ። ከዋልኩኝ አሚ የምር ከወደድከኝ አታርገውም። ፍቅር አንድ ላይ መሆን ሳይሆን ባለንበት የዛን ሰው ደስታ ማየት ነው። ትንሽ እንደለመንኩት ተስማማና ግን ፈሪሁ እቤት እኮ ሽማግሌዎች አሉ። ደግሞ መራዋን እኔ አራተኛ ሚዜ ነው። ግጥምጥሞሹ ይገርማል። ለካኛ ቤት የተገናኙ በኋላ በጣም ይገናኙ ነበር። ለዛ ነው ሚዜ ያደረገው። በጣም ገረመኝ። መራዋን እንዴት አልነገረኝም? አሚ አልኩት እያፈጠጥኩበት። ፈሪሁ እኔ ነኝ አትንገራት ያልኩት። ፈሪሁ ለአላህ ብለሽ አፉ ይቅርበኝ። ሀጂም አይንሽን ደፍሮ ማየት ከብዶታል። ልታገቢም እንደሆነ ነገሬው ተደስቷል። በቃ ባለንበት ደስተኛ እንሁን ብሎ የግዱን ፈገግ አለ። አማሬ እኔ በሀጂ አልጨክንም። እውነት ሲጋለጥ እንደ በፊቱ እንደምንሆን እርግጠኛ ነበርኩኝ። ግን አሚ ወርቁ ማናገኘው አልኩት ስለተገኘ ደስ እያለኝ። ፈሪሁ ባለፈው የካዝና ቁልፍ ጥለው እኔና ሀጂ ከጀርባ ስናስቆርጠው ጥግ ላይ አገኘ ነው። እንዴት እንደገባ ግን እንጃ። በሮቹን ተገኝተዋል። አሁን ትዝ አለኝ። የካዝናው መሳቢያ ለካ ትንሽ ክፍተት አለው። ሁሌ ለሀጂ እነግራቸዋለሁ እልና ረሳዋለሁ። ይሁን ዞሮ ጣጣው ወደኔ መጣ። እየገረመኝና ሀጂ ሲያዩት ምን አሉ አልኩት። ምን እንዳሉ ለመስማት ጓጉቼ ባክሽ ፈሪው ሀጂ ወላሂ እስካሁን ታሟል። ደም ግፊቱ ተነስቶበታል። እዚያው ወደ ቀብን ፈሪሁ ወላሂ የሌለ ነው የተጸጸተው ብሎኝ ዝም አለ። ስለ ሀጂ ሲሰማ እንባዬ ፈሰሰ። ሀጂ ከአባቴም በላይ ነበሩ። ለኔም ብዙ ሆነዋል። ሰዓቱን ሳናስበው ሄደ። የኔም የአማርም ስልክ በጥሪ ተጨናነቀ። እንደማይቀር ቃል ገብቶልኝ ተለያየን እና ሐሰናበት ስደርስ ሀሱ የሌላ አምሮባታል። የሚያምር የሙሽራ ሶፋ ላይ ተቀምጣለች። ቶሎ ተስተካክዬ ወደ ሳሎን ወጣሁና ሐሰናት አኩርፋለች። ስታይ እንደነገጥኩኝ ኮርፊያዋን ለማጥፋት ብዬ ቲማቲም ይፋ ብያለሁ። ሙሽራዋ እኔ ነኛ የምመስለው ሃሃሃ ስላት እየሳቀ ሄ አዝጌ ቆይ ከሰርጊ በኋላ ላግኝሽ ብላ ሳቀች ብላ የሌለ ቀውጢ ሆኛለሁ። ሴቶች ተሰባስበው በዲቤ ይቀወጡታል። አንደኛዋ ሚዜ ያዙኝ አለች። ነጭ ትወዳለች ደሞም ለብሳዋለች። ለሐቁና ሆነ ትቦንሳዋለች አለች። አንዷ ቀጥል አርጋ አሩሳ ይቀወጥ አሩሳ ሐስንያ አገባይ በሐላል ጠበሳ እያሉ የዙሁር የ6 ሰዓት ስግደት ጥሪ ከመስጂድ እስኪወጣ ድረስ አስነኩት። የ6 ሰዓቱ ስግደት በህብረት ሰግደው ራሳችንን አስተካክለን ጨረስን። ሙሽራዋን እየጠበቅን ነው። በአማካይ 8 ሰዓት መድረስ እንዳለባቸው ተነግሯቸዋል። እንደ ድንገት ስልክ የጠራ እጅ ላይ ስለነበር ወዲያውኑ አየሁት። ምህራዋን ነበር። ሃሎ አልኩት።
እየተሞላቀኩኝ የኔ ሞልቃቃ አሁን ሽማግሌዎቹ ጨርሰው ወጥተው ደወሉልኝ ነው የዛሬ ወር ተወስኗል። እኔና አንቺ ስለተስማማን ምንም ቀጠሮ ሳይሰጥ ነው የተጠናቀቀው። አልሐምዱሊላህ አለኝ። በጣም ደስ ብሎታል። ድምፁ ያስታውቃል። የት ነህ አልኩት ድምፄን ቆጣ አድርጌ። ውድ የለካ አልነገርኩሽም፣ ጓደኛዬ ዛሬ ያገባን ነው ሚዜው ነኝ። በቃ ከተጠለፍኩብሽም ብሎ ሳቀ። እኔም እየሳኩኝ ላስደንግጠው አሚ በደንብ ሞሽረው አልኩት። ስልኩን ዘጋው። እንደደነገጠ ያስታውቃል። ትንሽ ቆይቶ ደወለና አማር ሁሉንም እንደነገረው ነግሮኝ ትንሽ አውርተን ስልኩን ዘጋ። እንደተባለው ልክ 7:50 ሲል የመኪና ክላክስ ተሰማ። ሰው ገባ። ሁሉ ገረመው። አንዳንዱም ለመጀመሪያ ጊዜ ሰዓት ያከበረ ሙሽራ እያለ ይገረማል። እኔ ግን አልገረመኝም። ምክንያቱም ሀጂ ሰዓት አክባሪነታቸውን ስለማውቀው የእሳቸውን አስተዋጽኦ አለበት። ስለዛ አልተገረምኩም። እቤቱ በር እንደደረሱ አሚን አጅበውት ወረዱ። ሴትና ወንድ ስላልተደበላለቀ ሙሽራውን ማየት አልቻልንም። የምሳ ፕሮግራም አልቆ ወረቀት የሚፈረምበት ሰዓት ደረሰ። አማር ፈርቶ ሴቷን ሊያስፈርም መርዋን ወደ ግቢው ገባ። በመስኮት ስላየው ፍጥን ብዬ ወጣሁ። የቤቱ መግቢያ ጋር ቆምኩኝ። መርዋን ሲያይኝ ሳቅ አለ። አንድም ቀን መርዋን ሳቀው ፊቱን ላየው አንድ የሚያምር ፈገግታ አይቼበት አላውቅም። በእጅ ጠራኝና አምሮብሻል፣ በሄጅና አስፈርመሽ ይዘሽ ነኝ፣ ደግሞ ራስ ፈርሚበት አሉሽ ብሎ ከት ብሎ ሳቀ። ሊያናድደኝ መሆኑ ስለገባኝ እንኳንም ማስታወስከ ብዬ ወደ ውስጥ ገብቼ አስፈረምኳት። ገና ወረቀቱን ሳስገባው እልልታውን እንደ ጉድ አስነኩት። ፊርማውን እንደቀለጠ ከሴቱም ከወንዱም ጋር መንዙማው ቀጠለ። እያለ ሙሽራው ሙሽሪትን ይዞ ሄደ። በዚህ መልኩ የአማርና የሐሰናት ሰርግ አለፈ። ሰርጋቸው በመጣ በ15 ቀን ለኔው ጉር ደግሞ መንጎዳጎር ተጀመረ። ቤሎ መረጣ፣ ሚዜ፣ አዳራሽ ግን ሁሉንም መርሃን ስላስተካከለው በአንድ ሳምንት ውስጥ ጠርንሰን ለሰርጋችን አንድ ሳምንት ብቻ ቀረው። ሁሉንም በጉጉት እየጠበቅን ነው። እንደ ድንገት ሰኞ ጠዋት ሀጂ ደውለው ሱቅ እንዲመጣ ነግረውኝ ወደ ሰዓት ሄድኩኝ። ሀጂ ገና ሲያዩኝ ከአይናቸው እንባ ወንቦለል ጀመረ። አከፊያቸው ተላቀስን፣ ይቅርታም ተጠያየቅን። እሱ ጋር ውዬ ልመጣ ስል ፈሪሁ አሉኝ። ወይ የሀጂ ምን ልታዘዝ አልኳቸው። ያኔውን ትውስታ ትዝ ብሎኝ ፈገግ አሉና የሰርጋቸው አንድ ሳምንት ወደ አንድ ምርጥ ቦታ ብታሳልፉስ? አዋሳ አንድ ሳምንት ትሄዳላችሁ ቦታ ይዟል። ሁሉም ነገር ጨርሻለሁ ብለውኝ ሳቃሉ። እኔም በደስታ ተጠመጠምኩባቸው። የሀጂን ሰርፕራይዝ ለሁሉም ተናገርኩኝ። መርዋን ሲሰማ ደውሎ አመሰግናቸው። እኔ እንዲህ ያለ እሁድ ደረሰ እና አማር ከተጋቡም አንድ ወር ሞላው። ወይ ጊዜ ሲገርም! እሁድ ሁሉንም በጠዋት ተነስቶ ይንጎዳጎዳል። የኔ ሚዜዎች ኢነብ፣ ሐሰናት፣ ሐውለትና ሐኒም፣ የመርዋን ደግሞ አንዋር፣ አማር፣ አክረምና ሱዑድ ነበሩ። እሁድ ሰዓቱ አልሄድም አለኝ። ሁለታችንም በህብረት ቤቱን አጸዳድተን ልንሞሸር ገባን። ሙሽራ መሆን እንዲህ ያስጠላል እስክል ድረስ እነ ኢነብ አደረቁን። ሁላችንም ተዘጋጅተናል። አሁን የሚጠበቀው ሙሽራው ነው። ልክ 9 ሰዓት ሲል እቤቱ ደረሱ። እልልታውን ከመንዝማው ጋር ሰፈሩ በአንድ እግሩ አቆመው። እኔና መርዋን አብሮነት ኑሯችንን ሀ ብለን ጀመርን። አንድ ሳምንቱንም ሀጂ ያዘጋጁልን ቦታ ሄድን። የማይረሳ ትዝታ አሳልፈን መጣን። አማርና ሐሰናት የሌለ ፍቅራቸው እያደሩት ነው። በተጋባን በ6 ወሩ የወርቋ ባለቤት ልታገባ እንደሆነ ተነገረን። ሁላችንም ደስ አለን። የወርቋ ባለቤት ማን ማለት ኢነብ ናት። ከዛ በኋላ መልካሙን ልጁም ጋር
ልጁ ጋር ተጋቡ፣ ተፈጸመ። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ የመጨረሻ ወርቁ ማን ሰረቀው የመጨረሻ ክፍል ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ቤተሰቡን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።